እንኳን ሳልቅሳ ስቃ አንጀት የምትበላ ስቃም አልቅሳም ሁሌም የቆንጆቹ ቆንጆ የማትለዋወጥ ሞት ደጇ ድረስ መጥቶ እሷም በሯን ከፍታ አስገብታው ሁሉም ሞቷን ሲጠባበቁ እግዚአብሔር ሁለተኛ እድል ሰጥቷት ዳግም እንድትኖር አድርጓታል። የሰውነት አካሏ ከፕላስቲክ የተሰራ ይመስላል። እግሯን እንደፈለገች እንደ እጇ አርጋ ትጠቀማለች። የባሌ ዳንስን ቱርኩስ የሷን ያክል የሚደንስ የሚጫወት የለም ቢባል ማጋነን አይሆንም። አሜሪካን ውስጥ አሉ የተባሉ ተዋናዮች ተሰብስበው የሰሩበት የሆሊውድ የምንጊዜ ምርጥ ፊልም ከሚባሉት አንዱ በሆነው አድቬንቸር ኦፍ ዩተር ላይ በመስራት ራሷን በወርቃማ የታሪክ መዝገብ ላይ አስመዘገበች። በግል ስብዕናዋ እንኳን ያያት ይቀርባት ሩቅ ነው የሰማት በሷ ይቀናባታል። ቱርኩስ ከሚገኙ ጥቂት መልካም ስብዕና ያላቸው ተዋናዮች ከሚባሉት መካከል እሷ አንዷ ነች። እንደምትላበሳቸው ገጸ ባህሪዎች የግል ስነ ምግባሯም እንደዛው ነው። የፈለገችውን የሙዚቃ መሳሪያ መርጣ እንደፈለገች መጫወት ትችላለች። እግሯ ያረገጠበት የዓለም ዳርቻ የለም። ሀገር ከሀገር እየዞሩ መጎብኘት የሁል ጊዜ ስራዋ ነው። ተጓዣ ተዋናይ የሚል ቅጽያ ስም ወጥቶላታል። እንደው አየዋት ያለ ሰው ጠፋ እንጂ ወደ ሀገራችንም ሳትመጣ አትቀርም። በሚያምር ፈገግታዋ እንደ ጮራ በሚያበራ አይኖቿ ብዙዎች ወርቆላታል። በርካታ ድርጅቶችም ምርታችን ባንቺ ተዋወቅ ብሎ አምባሳደር አድርገዋታል። የህይወት ሩጫዋ ለስጋዋ ብቻ ሳይሆን ለነፍሷም ጭምር ነው። በርካታ የበጎ አድራጎት ድርጅቶች እሷን አምባሳደር አድርገዋታል። በሕፃናትና በሴቶች ጉዳይ ላይ እሷ ከፊት ሆና ትከራከራለች። የራሷ የበጎ አድራጎት ድርጅት አላት። ሞዴል፣ መምህር፣ ዳንሰኛ፣ ተዋናይ፣ ተወዳጇ አንጸባራቂዋ ተዋናይ ዶኑሽ ወይም አልሚላ አዳ። ሰላም ውድ የቃና መሳጭ ቤተሰቦች እንዴት ናችሁ? እንዴት ቆያችሁልኝ? ዛሬ ደግሞ የተወዳጁ የተናፋቂው ድራማ የወፍ ጎጆ ኮከብ አንጸባራቂ ሁሉም የሚወዳት ምርጧ ተወዳጇ ተዋናይ የዶኑሽን ግለ ታሪክ ይዤላችሁ ብቅ ብያለሁ። ስለ ዶኑሽ ቤተሰብ አስተዳደግ፣ የትምህርት ደረጃዋ፣ ስለሰራችሁ ፊልሞች፣ የቴሌቪዥን ተከታታይ ድራማዎች፣ ስንት ፍቅረኛሞች ነበሩ፣ አሁንስ የማን ፍቅረኛ ነች፣ ለሞት አድርሷት የነበረው ከባድ አደጋስ ምን ይሁን፣ በሕይወቷ ትልቁን ዋጋ የከፈሉ ሁለት ሰዎች እነማን ይሆኑ? ስለ ዶኑሽ የሕይወት አጋጣሚ እውነተኛ ማንነት በስፋት እንመለከታለን። እናንተ ብቻ እስከ መጨረሻው ከኔ ጋር ቆዩ እንጂ ሁሉንም ወደ እናንተ አደርሳለሁ። በመጀመሪያም ግን ለዚህ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ የቃና መሳጭ ቤተሰብ በመሆን ተወዳጁን ተናፋቂውን ድራማ የወፍ ጎጆን በየዕለቱ ወደ እናንተ ጋር እንዲደርስ ማድረግ ይችላሉ። እንዲሁም ሌሎች አዳዲስና ምርጥ ድቪዲዮዎች ወደ እናንተ ጋር እንዲደርስ ማድረግ ይችላሉ። በቀጣይስ የማን ግለ ታሪክ ይሰራ? የፈለጉትን የወደዱትን የተዋናይ ስም አስተያየት መስጫ ላይ አስቀምጡ። ከወዲሁ እስከ መጨረሻው ከኔ ጋር ስለምትቆዩ ከልብ እያመሰገንኩኝ መልካም ቆይታ ብያለሁ። ነሐሴ 4 1994 በኢስታንቡል ከተማ አንዲት ለዓይን የምታሳሳ ሕፃን ልጅ አለቀሰች። ዘመዶቿና ቤተሰቦቿ የእሷን ለቅሶ በእልልታ ተቀበሉ። እናትና አባቷ አልሚላ ብሎ ስም አወጡላት፣ አልሚላ አዳ። ዶኑሽ 3 እህቶች ያሏት ሲሆን አባቷ መርማሪ ጋዜጠኛ ነበር። እናቷ ደግሞ ዲዛይነርና መምህር ነበረች። ከመምህርነት ይልቅ በዲዛይነርነት ደግሞ እናቷ ትታወቃለች። ከቱርክም አልፎ በርካታ ሀገሮችን እየዞረች ስራ ትሰራለች። ዶኑሽ እናት አባቷ፣ ዘመዶቿ፣ አያቶቿ በጠቅላላ ታሪክ፣ ስርዓት፣ ስነ ስርዓት፣ ግብረ ገብነት ከሚነገርበት ከሚመከርበት ሳይሆን ከሚደረግበት ቤተሰብ ነበር የተገኘችው። ቤተሰቦቿም እሷን ታሪክ የምታውቅ በመልኳ ሳይሆን በጸባይ የምትታወቅ የምትጠራ አድርገው አሳደጓት። ገና በልጅነቷ በባሌ ዳንስ ፍቅር እብድ ያለችው ዶኑሽ በቲቪ ላይ ያየችውን ዳንስ ለመተግበር መሞከር ትጀምራለች። ይህንን ያዩ ቤተሰቦች ደግሞ እቺ ልጅ ተሰብራ አንድ ነገር ከምትሆንብን ብለው ወደ ባሌ ዳንስ ትምህርት ቤት ገና በ7 ዓመቷ አስገቧት።
ገና በልጅነቷ የባሌ ዳንስን ትምህርት መማር ጀመረች። የመጀመሪያ ደረጃ ትምህርቷን አጠናቃ የሁለተኛ ደረጃ ትምህርቷን ልትጀምር ስትል እናቷ ዳጎስ ባለ የሥራ ዕድል ምክንያት ቤተሰቦቿን ጠቅልላ ወደ ሩሲያ መራች። እሷም ተከተለች። ብዙም ሳትቆይ የሁለተኛ ደረጃ ትምህርቷን ሳትጨርስ ወደ ኢስታንቡል ተመለሰች። የሁለተኛ ደረጃ ትምህርቷን እየተማረች የባሌ ዳንስ የሚሰሩ ክበቦችን እያፈላለገች አብራቸው ተቀላቅላ መስራት ጀመረች። የመጀመሪያና ሁለተኛ ደረጃ ትምህርቷን ካጠናቀቀች በኋላ ኢስታንቡል ዩኒቨርሲቲ ኮንስትራክሽን ደረሳት። ለ2 ዓመት ያክል ተማረች፣ ግን አልዘለቀችበትም። ውስጡ አልፈለገም። እኔ የተጠራሁበት የነፍስ ጥሪ ይሄ አይደለም ብላ ትምህርቱን አቋረጠች። ወደ ማሜርሰን የሥነ ጥበብ ኮሌጅ ገብታ ቲያትርና ዳንስ ተማረች። ነገር ግን እንደፈለገችው ትምህርቱን አልቀሰመችም። እሷ የፈለገችበት የትምህርት ደረጃ ስላልነበረ ሌላ ተጨማሪ ትምህርት ፍለጋ ወደ ለንደን አመራች። በዚህ ሁሉ ቤተሰቦቿ ከሷ ጋር አብረዋት ነበሩ። በሐሳቧ ሁሉ እየተስማሙ ወደ ለንደን ሄዳ የባሌ ዳንስን በሚገባ በምትፈልገው ልክ መማር ጀመረች። ለባሌ ዳንስ ልዩ ፍቅር ያላት ዶኑሽ ሌት ተቀን ያለ እረፍት ትምህርቷን እየተማረች ትርፍ ጊዜዋንም በራሷ በቤት ውስጥ በመለማመድ ታሳልፋለች። በዚህ ወቅት ነበር የህይወቷ ወርቃማ ዕድል ወደ እሷ ጋር መጣው። የአሜሪካኖች ተጋዳይ ተዋናይ የሚባሉት ተሰብስበው የሰሩት አድቬንቸርስ ፊልም ክፍል 2ን ለመስራት ወደ ለንደን መጡ። በፊልም ውስጥ ለሚገኘው የባሌ ዳንስ ትዕይንት ተዋናይ መመልመል ጀመሩ። እድልም እጃቸውን ይዛ እየጎተተች ወደ እርሷ ጋር ይዛቸው መጣች። በርካታ ተማሪዎች ለዛ ትዕይንት ቢታጩም የመጀመሪያ ተመራጭ የሆነችው ግን እሷ ነበረች። ከሷ ቀጥሎ ሌሎች ጓደኞቿም አብራት ሆነው ሰሩ። የመጀመሪያ የሲኒማ ስራዋን በዚህ መንገድ አድዋለች። በዚህ ቅጽበት ግን ሌላ አንድ ክስተት ተከሰተ። ታዋቂ የተባሉ የአሜሪካን አክተሮችን ስትመለከት፣ ትወናቸውን፣ ስራቸውን ስትመለከት የባሌ ዳንስን ምንም እንኳን ባትረሳም በትወና ፍቅር ወደቀች። ራሷን በእነሱ ቦታ እያስቀመጠች ትልቅ ቦታ መድረስ የሚችል ተዋናይ መሆን አለብኝ ብላ ማለም ጀመረች። ህልሟን አልማ ሳትጨርስ ግን የህይወቷ ከባዱ ጊዜ መጣባት። ለዓመታት ሳትደክም ያለ እረፍት ሌት ተቀን የሰራችው የባሌ ዳንስ የልምምድ ድካም የጀርባ ጅማት መበጠስን አመጣባት። ለንደን ውስጥ ብቻዋን ነበረች ከጓደኞቿ ውጪ። ሐኪሞች ለህይወትሽ አስጊ ነው ብለው ነገሯት። ለምን ብላ እያለቀሰች አምላኳን አላማረረችም። ወደ ሀገሯ ወደ ኢስታንቡል ተመልሳ ከቤተሰቦቿ ጋር ሆና ሕክምና ጀመረች። ሊጠይቋት የሚመጡ ዘመድ አዝማዶች በጠቅላላ በእሷ ተስፋ ቆረጡ። ነገር ግን እናትና አባቷ ተስፋ ሰጡ፣ አይዞሽ አሉ፣ አበረቷት። ፈጣሪ በእነሱ ተስፋ ላይ ተጨምሮ በመጨረሻም ቀዶ ጥገናዋ በሚገባ ተከናውኖ ደህና ሆነች፣ ከህመሟ አገገመች። በዚህን ጊዜ ፈጣሪ ያለ ምክንያት ሁለተኛ ዕድል እንዳልሰጣት ገባት። ከወትሮ የበለጠ ጠንክራ ህመሟን ያሳለፈችውን ስቃይ ሁሉ ለመበቀል ፈጣሪዋን እያመሰገነች ጠንካራ ሰራተኛ ሆነች። ወደ ለንደን ተመልሳ ያቋረጠችውን ትምህርት ጨረሰች። ወደ ኢስታንቡል ተመልሳ ሞዴሊንግ ተማረች። በርካታ ቲያትሮች ላይ በስፋት መሳተፍ ጀመረች። ማስታወቂያዎችን፣ አጫጭር ፊልሞችን እንዲሁም የቴሌቪዥን ተከታታይ ድራማ ቀስ በቀስ ራሷን በትልቅ ደረጃ አስቀመጠች። ከ2014 እስከ 2015 ከድርሚን ያዝ ዲጉን እንደ ነህር በመሆን ድንቅ የትወና ብቃቷን አሳየች። 2017 አዳ ኤፍሱኔ በሽሚያ ድራማ ላይ ከምናቃት ቀበጧ ተዋናይ ከዳምላና እንዲሁም የወፍ ጎጆ ተወዳጅ ድራማ ኮከቧ ንግስቷ ከቱርካን ጋር ለመጀመሪያ ጊዜ የተገናኘችበትን ስራ ሰራች። ከዛ የህይወቷን ትልቁ ለውጥ ያመጣላትን በርካታ ሽልማቶችን እንድታሸንፍ ምክንያት ይሆንላትን በአማርኛው ያልታበሰ እንባ በቱርክኛው ስሙ ደግሞ ሰኔት ያልማዝ ላይ ያንን ድንቅ ብቃቷን በአይኖቿ የማይጠፋ ፊቷን ሁሉም ሰው እንዲያስታውስ የሀገራችን የቃና ተመልካች ደግሞ ለመጀመሪያ ጊዜ እሷን እንዲታወቅ ምክንያት ሆነ። ድንቅ ምርጥ ብቃቷን አሳየች። ቀጠለችና 2018 ቢርዲሊ ሩዝ ጋር እንደ ሜሊኮና ከ2019 እስከ 2021 ደግሞ ጉቤርሲን የተሰኘ ተወዳጅና በአንድ ወቅት ቱርክን አልፎ በዓለም ዙሪያ አነጋጋሪ የነበረ ስራ ሰራች። 2022 ሶን ፓርቲ፣ በዛው ዓመት 2022 ባርስ አካርሱ ቀጠለችና 2024 ላይ ደግሞ ፕሊስኪ አልክ
ከ2022 እስከ 2024 ደግሞ በዓለም ዙሪያ በርካታ አድናቂዎችን ያበራችበት እሷን የማያውቁ ስለሷ የማያውቁ ሁሉ ያውቁበትን ትልቁን ስራ ሰራች። ፈረንጆቹ ዘ ስሪ ሲስተር ብለው ይጠሩታል። በአማርኛ ስሙ የወፍ ጎጆ፣ በቱርከኛው ደግሞ ዩሲ ጊዚ ካራዲስ በተሰኘው ተወዳጅ ረጅም የቴሌቪዥን ተከታታይ ድራማ ላይ እንደ ዶኑሽ ሆና ከቱርካን ከዳሪያ እንዲሁም ከሌሎች ድንቅ ምርጥ ተዋናዮች ጋር በመሳተፍ ምርጡን ድራማ ሰራች። በግል ስብዕናዋ ቤተሰቦቿን የምታስመሰገን ጸባይ ሁሉም ቢሆን የተመሰገነ ቱርክ ውስጥ የሚገኙ በርካታ የቱርክ ተዋናይ በብዙ መንገድ ስማቸው በጋዜጠኞች የተነሳ መጥፎ ስራቸው ሲነገር እሷ ግን አንድ ቀን እንኳን ስሟ ተነስቶባት አያውቅም። ምክንያቱም እሷ ጸባይ ሰናይ የተባለች በምግባሯ የተመሰገነች ነች። በተጨማሪም በበጎ አድራጎት ድርጅት በስፋት ትንቀሳቀሳለች። የበርካታ የበጎ አድራጎት ድርጅቶች በነፃ አምባሳደር ሆናለች። እንዲሁም የራሷ የበጎ አድራጎት ድርጅት አላት። በሴቶችና በሕፃናት ላይ የሚደረጉ ጥቃቶች ላይ አምርራ ትቃወማለች፣ ከፊት ትገኛለች። የፍቅር ሕይወቷን ስንመለከት 2016 ላይ ቢሊየን የተባለ ዳይሬክተር ጋር የፍቅር ግንኙነት ጀመረች። ነገር ግን የፍቅር ግንኙነታቸው ብዙም አልዘለቀም። 1 ዓመት ተኩል ሲል ሊቋረጥ ግድ ሆነው በስምምነት ተለያዩ። ከረጅም የጥበቃ ጊዜ በኋላ በ2022 ደግሞ ሌላ የፍቅር ጓደኛ የትዳር ጓደኛ የሚሆንላትን ሰው አገኘች። ፋልፉንካን ከተባለ ታዋቂ ሞዴል ጋር የፍቅር ግንኙነት ጀመረች። በዚህኛው ግን የፍቅር ግንኙነታ በአጭሩ አልተቋጨም። ጓደኝነታቸውን መግባባታቸውን ወደ ፍቅር አሳድገው በ2023 ማጠናቀቂያ ላይ ደግሞ ባላሰበችበት ባልጠበቀችበት አጋጣሚ ቀለበት አድርጎላት በድንገት የፈንጠዝያ አስፈነጠዛት። እስካሁንም በፍቅር በአንድነት አብረው ይገኛሉ። ከትወና በተጨማሪ በርካታ ስራዎችን ትሰራለች። የሁል ጊዜ ስራዋ ባታረግም የባሌ ዳንስ ትምህርትን ታስተምራለች። ሞዴል ነች። ከሁሉም ደግሞ በትልቁ የምትታወቅበት ተወዳጅ የሆነ የቴሌቪዥን ሾው አዘጋጅና አቅራቢ ነች። ከ2019 እስከ 2022 በጋራ ከሰሩ በኋላ 2023 ላይ ጓደኛዋን በግሌ መስራት አለብኝ ብላ ወደ ቴሌቪዥን ቻናል ስትሄድ እሷ ደግሞ ያዘችውን አጠናክራ ዝግጅቱን ሾውን ተወዳጅ አድርጋ እንደቀጠለች ትገኛለች። ለሙዚቃ ልዩ ፍቅር አላት። የተለያዩ የሙዚቃ መሳሪያዎችን ትጫወታለች፣ ድምጽም ትሞክራለች። በባሌ ዳንስ ያላት ክህሎት ብዙዎችን የሚያስገርም እጅን ባፍ የሚያስጭን ነው። እግሮቿን እንደፈለገች ስታደርግ እች ልጅ ምንድነው አጥንትም የላትም ወይ የሚያስበል አስገራሚ አስደናቂ ክህሎት አላት። መጽሐፍ ማንበብ፣ ከቤተሰብ ጋር ጊዜ ማሳለፍ ከሚያዝናኗት ነገሮች መካከል አንዱ ሲሆን ከሁሉም በላይ ግን ሀገር ከሀገር እየዞሩ መጎብኘት ማየት የሁልጊዜም ፍላጎቷና ምኞቷ ምርጫዋ ነው። የተለያዩ ሀገራትን በመዞር በማየት ቋንቋቸውን፣ ባህላቸውን፣ ታሪካቸውን መረዳት ትወዳለች። በርካታ ሀገራትን ከመዞሯ ከመጎብኘቷ የተነሳ ተጓዧ ተዋናይ ተብላለች። እግዚአብሔር የሰጣትን መልክ ቁመና በሚገባ ትንከባከባለች። ስፖርት መስራት ለሷ ስራ ሳይሆን መዝናኛዋ ነው። በኢንስታግራም ገጿ ላይ ያላትን ተከታይ ስንመለከት ከ1.1 ሚሊዮን ህዝብ በላይ ሲከተላት 367 ፎቶዎችን ለወዳጅ ለአድናቂዎቿ አጋርታለች። እሷም 372 ሰዎችን ትከተላለች። ቁመቷ 1 ሜትር ከ69 ሴንቲሜትር ሲሆን ክብደቷ 68 ኪሎ ሲመዝን 30ኛ ዓመቷን ይዛለች። ውድ የቃና መሳይ ቤተሰቦች ዶኑሽን እንዴት አገኛችሁ? እስኪ ዶኑሽን የምትወዱ ላይክ በማድረግ ፍቅራችሁን ገለጹ። በቀጣይ የማንግለ ታሪክ ሰራ የመረጡትን የወደዱትን የተዋናይ ስም በአስተያየት መስጫ ላስቀምጡ። ለቻናላችን አዲስ ሆናችሁ ሰብስክራይብ በማድረግ የቃና መሳይ ቤተሰብ በመሆን አዳዲስ ምርጥ ቪዲዮዎችን እንዲሁም ተወዳጁ ተናፋቂው ድራማ የወፍ ጎጆ ወደ እናንተ ጋር በየዕለቱ እንዲደርስ ማድረግ ይችላሉ። ሁላችሁም ደግሞ ቪዲዮዎቻችንን ላይክ ማድረግ በፍጹም እንዳይዘነጋ። ላይክ ባረጋችሁ ቁጥር የምንለቃቸው ቪዲዮዎች በጠቅላላ ቀደም ብሎ ወደ እናንተ ጋር ይደርሳሉ። ስለሁሉም እስከ መጨረሻ ከኔ ጋር ስለነበራችሁ ከልብ እያመሰገንኩኝ በቀጣይ በቆንጆ ስራ በቆንጆ ቪዲዮ እስክንገናኝ ክፉ አይንካዎት፣ ደግ አይለፎት። ሀገሬ ሰላም ትሁን።